ሰላት ምናበዛበት ቀናቶች ናቸው። ተራዊሁ ተሐጁዱ ለይል ሰላቱ የሚበዛበት ከአላህ ዘንድ የምንቀርብበት ስጁድ ባደረግን ቁጥር ከፍ ምንልበት ነው። 10 ሌሊቶች የገቡ ጊዜ ሸደ ሚዕዘራህ ሽርጣቸውን ይታጠቃል ያጠብቃሉ። ወአህያ ለይለህ ሌሊቱን ደግሞ ሕያው ያደርጉታል። እንቅልፍ የሚባል የለም። ወአይቀዘ አህለሁ ቤተሰቦቻቸውንም ያነቃሉ። ዱዓ አድርጎ ሚከስር የለም። አላህ ያፍራል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ባሪያውን በባዶ እጅ ሊመልሰው ያፍራል በወንጀልና በዝምድና መቁረጥ እስካለመነው ድረስ። الحمد لله الذي جعل شهر رمضان موسما للطاعات واصطفى لنا العشر منه للتنافس في الصالحات وأشهد أن لا إله إلا الله وحده لا شريك له شهادة من يبتغي بها أرفع المنازل والدرجات وأشهد أن محمدًا عبده ورسوله ومصطفاه عبد ربه حتى تفطرت قدماه واتقاه في الخلوات والجلوات صلى الله عليه وعلى آله وصحبه وسلم تسليماً كثيراً ما دامت الأرض والسماوات. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. ها نحن أولئك نعيش أيام رمضان الفاضلة ونحيا ليله نيرة المباركة الكاملة، فهي أيام بارك الله فيها للمخلصين وضعف فيها العجور للعاملين المتبعين. وقد شاء الله سبحانه وتعالى أن يفضل بعض الخلق على بعض في الدرجات ويميز بينهم بقدر الأعمال الصالحات، فقد خلق سبحانه الملائكة وفضل بعضهم على بعض. قال تعالى: الله يصطفي من الملائكة رسلا ومن الناس إن الله سميع بصير. وخلق البشر واصطفى منهم الأنبياء والرسل عليهم الصلاة والسلام، ثم اختار منهم أولي العزم. قال عز من قائل: تلك الرسل فضلنا بعضهم على بعض منهم من كلم الله ورفع بعضهم درجات. كما فضل سبحانه وتعالى بعض الأمكنة على بعض، فمكة أحب البلاد إليه واختار من البقاء المساجد فهي أحبها لديه، وأفضلها المسجد الحرام ثم مسجد النبوي ثم مسجد الأقصى. وفضل سبحانه بعد الأزمنة على بعد، فالعشر الأول من ذي الحجة خير أيام الدنيا فضلا وأجرا، والأشهر الأواخر من رمضان خير الليالي الزمان، فقد اختص الله بليلة القدر التي أنزل فيه القرآن. فإن الله تبارك وتعالى قد من علينا فمد في أعمارنا، وقد أظلتنا أيام عظيمة وساعة جليلة. إنها أيام العشر الأواخر من رمضان، وهي بداية نهاية الشهر العظيم. وصيام رمضان ما يزال يرتقي بالنفس في مدارج الكمال حتى يبلغ الصائم العشر الأواخر من رمضان، وفيها الاعتكاف للعكوف القلب على الله ولجمعية القلب على سيده ومولاه، وللفكر في تحصيل مرضات الله وما يقرب منه تعالى في علاه. وفي الأشهر التماس ليلة القدر وهي خير من 1000 شهر. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የጁማ ኹጥባችን ፊት ለፊታችን እየመጡ ስላሉት ስለ ወርቃማ ሌሊቶች ስለ ውዱ ቀናቶች ነው። ቀደም ብለን ይሄ ርዕስ እንዲነሳ የተደረገው አስቀድመን ዝግጅት እንድናደርግ ነው። መስራት ያለብን ስራ ካለ ካሁኑ አጠናቀን ፊት ለፊቱ ያሉት ውዱ ቀናቶቹ ብቅ እያሉ ስለሆነ ስለነሱ ከዛሬ ጀምሮ ዝግጅት እንድናደርግ ስለ 10 ሌሊቶች ስለ ወርቃማዎቹ እንነጋገራለን። አላህ Subhanahu Wa Ta'ala ነገሮችን የፈለገውን ከፍ ያደርጋል፣ የፈለገውን ዝቅ ያደርጋል።
ከሰዎች ከመላእክቶች የመረጣቸው አሉ፣ ከፍ ያደረጋቸው አሉ። የመላእክቶች አለቃ ጅብሪል ነው። ከሰዎች መካከል ደግሞ አላህ ነቢያቶችና ሩሱሎችን መርጧል። ከሩሱሎች ደግሞ ኡሉል ዐዝም የሚባሉት 5ቱ ነቢያቶች ደግሞ ተመርጧል። ከቦታ ደግሞ አላህ ከሀገር መካን አላህ ወዷታል። አላህ ዘንድ የተወደደች ምድር ናት። ከዛ ከቦታዎች ደግሞ መስጊዶችን አላህ መርጧል። ከመስጊዶቹ ደግሞ የመጀመሪያው መስጂዱል ሐራም ያለው የሚሰገደው ሰላት ከሌላ ቦታ በ100 ሺህ እጥፍ የሚበልጠው፣ ቀጣዩ ደግሞ መስጂዱ ነበዊ የነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ከሌላ ቦታ በ1 ሺህ የሚበልጠው፣ ቀጥሎ መስጂዱል አቅሳ ደግሞ ከሌላ ቦታ በ500 የሚበልጠው ፊልስጤም የሚገኘው አላህ ከአረመኔ የሁዶች እጅ አላህ ነፃ ያውጣው። ወንድሞቻችንም ሰላም አላህ ያርጋቸው። በእነዚህ ቀናቶች ዱዓ እናድርግላቸው። አላህ ሰላማቸውን እንዲያበዛ፣ የበላይ አላህ እንዲያደርጋቸው፣ ድልን እንዲያጎናጽፋቸው ወላሂ ከውስጣችን ዱዓ እናድርግ። ዛሬ ከባጢል ጎን የሚቆሙ ብዙ ሰዎች አሉ። ከግፈኞች ጎን ዓለም ይቆማል። ሀገራችን ጭምር ያሉት ባለሙያዎች ጋዜጠኛ ነን የሚባሉ እዛች አካባቢ ላይ እውነታን ለመደበቅ ዓለም ያወቀው ግልጽ የወጣው ሱብሃንአላህ። ሰው እንደ ከሰባይነት እንዴት ይወጣል? ያ ሁሉ ህፃናት እያለቀ ምንም ነገር ከአውሮፓ ሲያወጡ እስራኤሎቹ ከአፍሪካ ጀመሩ። የኛዎቹ በገንዘብ በምን ተታለው እዛ የሄዱ እውነታን ለመደበቅ። እውነታ ተደብቆ አይቀርም፣ ወላሂ አይቀርም፣ ግልጽ ይወጣል። ደግሞ ወደዱም ጠሉም ቤተል መቅዲስ ነፃ ይወጣል። የሚጠራጠር አለ? ወላሂ የለም። ይሁዳዎቹ የሚደበቁበት ድንጋይ ጭምር ያጣሉ። የአላህ መልእክተኛ እንደነገሩን ከድንጋይ ጀርባ ሲደበቁ ያ ሙስሊም ተዓል ሚን ወራኢ የሁድዩን፣ አንተ ሙስሊምና ከኔ ጀርባ ይሁዲ ያለ ፈቅቱሉ ናና ግደለው ብሎ ድንጋይ ጭምር ያጋልጣቸዋል። ይሄ ቀን ቅርብ ነው፣ ወላሂ በሐዲስ የተረጋገጠ ነው። አላህ ለነሱ አላህ ያርገው። ይሄ 10 ቀናቶች እንግዲህ ለይለተል ቀድር ቁርአን የወረደበት ብዙ ተአምራት ያለበት ሰላት የምናበዛበት ቀናቶች ናቸው። ተራዊሁ፣ ተሐጁዱ፣ ለይል ሰላቱ የሚበዛበት ከአላህ ዘንድ የምንቀርብበት ሱጁድ ባደረግን ቁጥር ከፍ የምንልበት ነው። ሱጁድን እንዳትንቅ፣ ሰላትን አብዛ። ሸይጣን በአንድ ሱጁድ ነው ከጀነት የተባረረው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አን አቢ ሁረይረተ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ቀራ ኢብኑ አደም ሰጅደተ፣ የአደም ልጅ ቁርአን ሲቀራ ሰጅዳ ያለበት ሱጁድ ያለበትን አንቀጽ ሲቀራ ፈሰጀደ፣ ልክ ሱጁድ ሲያደርግ እዕተዘለ ሸይጣን ከዛ ይርቅና የብኪ ያለቅሳል፣ የቁል ይላል ያ ወይለሃ ዋጥፋቴ ኡሚረ ኢብኑ አደም ቢሱጁዲ፣ የአደም ልጅ በሱጁድ ታዘዘ፣ ፈሰጀደ ሱጁድ አደረገ፣ ፈለሁል ጀና ለሱ ጀነት አለው፣ ወኡሚርቱ ቢሱጁዲ እኔም በሱጁድ ታዘዝኩኝ፣ ፈአበይቱ እኔ ግን እምቢ አልኩኝ፣ ፈልየናር ለኔ እሳት አለኝ ይላል። ወንድሜ ሰላትን አጥብቀ ያዝ። ሱጁድ ባደረግ ቁጥር ሸይጣን የሚያለቅስብህ የሚርቅብህ ደረጃ ከፍ የሚል ነው። እነዚህ 10 ሌሊቶቹ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲመጡ እነዚህ 10 ሌሊቶች ሲመጡ ይታገሉ ነበር። በጣም በሚያሳዝን ሁኔታ ረመዳን ሲገባ ተራዊሁ ሁሉ ጥንካሬው ማሻአላህ ነው። እያለቀ ሲመጣ ግን ጉልበታችን ያልቃል፣ ወደ ኋላ እንላለን። ፋይናል ላይ ነው እኮ ለማሸነፍ መሮጥ አለብን። የአላህ መልእክተኛ ከቀን ወደ ቀን ዒባዳቸው እየጨመረ ይመጣል። እናታችን አይሻ ረዲየላሁ ዐንሃ ስትናገር ምን ይላሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ ለአሽሩ፣ 10 ሌሊቶች የገቡ ጊዜ ሸደ ሚዕዘረህ፣ ሽርጣቸውን ይታጠቃል፣ ያጠብቃሉ። ወአሕያ ለይላ፣ ሌሊቱን ደግሞ ሕያው ያደርጉታል፣ እንቅልፍ የሚባል የለም። ወአይቀዘ አህለሁ፣ ቤተሰቦቻቸውንም ያነቃሉ። የ10 ቀናቶች የጅተሂዱ ፊል አሽሪ፣ በእነዚህ 10 ቀናት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይታገሉ ነበረ። ማ ላ የጅተሂዱ ፊ ገይሪሂ፣ ከሌላው በማይታገሉት ሁኔታ በእነዚህ 10 ቀን በጣም ይታገሉ ነበር። ሊአነሁ ሰለላሁ ዐለይሂ ወሰለም ካነ የልተሚሱ ለይለተል ቀድር፣ ምክንያቱም የአላህ መልእክተኛ ለይለተል ቀድርን ይፈልጓት ነበረ። ለይለተል ቀድር ማለት እንግዲህ ወሳኝቷ ሌሊት ናት። የአላህ ባሪያዎች በዚህ ቀናቶች አላህ የመረጣቸው ነገሮች የተስተካከለላቸው አይቲካፍ ይገባሉ። ልባቸውን ከአላህ ጋር ያስተሳስራሉ። ዱንያን ጣል አድርጓት ችላ ብለው ቤተሰቦቻቸውን ትተው
10ሩን ቀናት መስጂድ ያሳልፋሉ። ለይሉን ሕያው ያደርጉታል፣ ቀኑን በቁርአን ያደምቁታል፣ ሌሊቱን በሰላት ያደምቁታል። የአንድ ጾመኛ በቀኑ መጾሙ ጂሃር ነው፣ በሌሊት መቆሙም ደግሞ የጾም ጂሃር ነው ይላሉ ዑለማዎቹ። በቀን መጾም የጾም ጂሃድ ማለት ቀን መጾም ነው። በሌሊት መቆም ደግሞ የጾም ምንድነው? ጂሃር ነው። ይታገላሉ። ነፍስያቸውን አሸንፈው እንቅልፋቸውን ገፍትረው ከአላህ ጋር ያላቸውን ግንኙነት የሚያሳምሩበት ኢዕቲካፍ ይባላል። ወጣቶች ጊዜ ያላችሁ ይህን ጊዜ ተጠቀሙበት። አባቶችም ጊዜ ያላችሁ ተጠቀሙበት። ትልቅ እድል ስለሆነ ለይለቱል ቀድር ማለት ቁርአን የወረደበት ወር ነው። ቁርአን የአላህ ደብዳቤ የመጣበት ወር ነው። አላህ ቁርአን ላይ እንደተናገረው ኢና አንዘልናሁ ፊ ለይለቲን ሙባረካ፣ እኛ በዛች በተባረከችው ሌሊት ቁርአኑን አውርደነዋል። ኢና ኩና ሙንዚሪን፣ እኛ አስጠንቃቂዎች ነን። ፊሃ በሷ ሌሊት ዩፍረቁ ኩለ አምሪን ሐኪም፣ ከአላህ ስብሓነሁ ወተዓላ ዘንድ የተወሰነ የተፈረደ ነገር በአጠቃላይ የሚለይበት ቀን ነው። እቺ ሌሊት የተባረከች ሌሊት ናት። ምንም መጥፎ ውሳኔ ማለት ስተት የሌለበት ከአላህ በኩል የሚመጣው ውሳኔ ምንም ስተት የሌለበት ጥበብ የተሞላበት ውሳኔ ነው የሚመጣው። ምን አይነት ውሳኔ? አላህ ሱረቱል ቀድር ላይ እንደተናገረው ኢና አንዘልናሁ ፊ ለይለቱል ቀድር፣ እኛ በዛች ወሳኝቷ በተከበረችው ሌሊት ቁርአኑን አውርደነዋል። ወማ አድራከ ማ ለይለቱል ቀድር፣ ለይለቱል ቀድር ምን እንደሆነች ምን አሳወቀህ? ማወቅ ትፈልጋለህ? ጉዳዩን ትኩረት ለመሳብ ነው። ለይለቱል ቀድር፣ ለይለቱል ቀድር ማለት ያቺ ወሳኝቷ ሌሊት የተከበረችው ሌሊት ማለት እኮ ኸይሩ ሚን አልፍ ሸህሪን፣ ከ1000 ወር የምትበልጥ ናት። ተነዘሉል መላኢከቱ፣ በሷ ሌሊት መላእክቶች ይወርዳሉ። ወሩሑ ያኒ ጅብሪልም ይወርዳል። ፊሃ በሷ ሌሊት ላይ ቢኢዝኒ ረቢሂም፣ በጌታቸው ፍቃድ፣ ሚን ኩሊ አምሪን፣ ከነገሩ ሁሉ ውሳኔውን ይዘው ይወርዳሉ። ሰላሙን ሂያ፣ ያቺ ሌሊት ሰላም ናት፣ ሰላም ናት። ሐታ መጥሊዐል ፈጅሪ፣ ፀሐይ እስክትወጣ ጎህ እስክትወጣ ድረስ ሰላም የሆነች ሌሊት ናት። ሙጃሂድ ምን ይላሉ? በዛች ሌሊት ሸይጣን የሚነደምበት፣ የሚበሳጭበት፣ የሚቆጭበት ሌሊት ማለት የለይለቱል ቀድር ሌሊት ነው። ስለዚህ ጎበዝ በዚህ ሌሊት ውሳኔውን ታውቃለህ? አላህ የዓመት ውሳኔ ይወስናል። እከሌ አላገባም ያግባ፣ እከሌ ታሟል ይሻር፣ እከሌ ደሃ ነው ሀብት ያገኝ፣ እከሌ ዑምራ አልሄደም ይሂድ፣ ሐጅ ያድርግ፣ ልጅ የለውም ልጅ ያገኝ፣ እከሌ ይሙት እከሌ ይወለድ፣ የሚወሰንበት ሌሊት ማለት ነው። የዚችን ኸይር በረካ ሌሊት ለማግኘት ጥረት ማድረግ አለብን። ከዱንያ ውስጥ የተወደዱ ቀናት ማለት የዙልሂጃ 10 ቀናቶች ናቸው። ከቀናቶች አያሙ አፍደሉ ዱንያ ተብሎ ከሌሊት ከተባለ ደግሞ የለይለቱል ቀድር ነው። ስለዚህ እነዚህን ቀናቶች በአግባቡ ልንወጣ ይገባል። ፊት ለፊታችን እየመጡ ያሉት ነው። የሚቀጥለው ዓመት እንድረስ አንድረስ አናውቅም። ሀጃ የለንም፣ ጉዳይ የለንም አለን አይደል? ሀጃችንን አላህ ያውጣልን፣ አላህ ያውጣልን። ያሰብነውን ነገር በአጠቃላይ አላህ ያሳካልን። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ቃለ አላሁ ተዓላ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. استغفر الله. الحمد لله الذي من علينا بمواسم الخيرات وأبقى في أعمارنا لنزداد من الحسنات. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه والتابعين وسلم تسليما كثيرا. أما بعد فاتقوا الله عباد الله حق تقواه وراقبوه في السر والنجوى واعلموا
أنكم موقوفون في يوم لا يجزي أحد عن أحد شيئا أو ليلة القدر مالت ልዩ ሌሊት ናት። በዛ ሌሊት ላይ ምን እናበዛለን ከተባለ ዱዓ፣ ዚክር፣ ቁርአን ነው። ከሚበዙ ዱዓዎች መካከል አንድ የአላህ ባሪያ አላህን ይቅርታን መጠየቅ ነው። አዎ ይቅርታን። አላህ ይቅርታ ካረገልህ፣ አላህ አፍ ካለ ሁሉን ነገር አግኝተሃል ወንድሜ። የአላህን ይቅርታ ለማግኘት መጣር ነው። እናታችን አይሻ ረዲየላሁ ዐንሃ ነብዩን አለይሂ ሰላቱ ወሰላም ጠየቀች። ቁልቱ ያ ረሱላላህ አንተ የአላህ መልእክተኛ ወይ አራኢተ ኢን ዋፈቅቱ ለይለተል ቀድሪ እስቲ ንገረኝ ለይለተል ቀድርን አላህ ከወፈቀኝ ማ አቁሉ ፊሃ በሷ ሌሊት ምንድን ነው ምለው ብለው እናታችን አይሻ ጠየቁ። ቃለ ቁሊ ነቢዩ ማሏት አላሁመ ኢነከ አፉውን ቱሒቡል ዐፍወ ፈአፉ ዐኒ። አላህ ወይ አንተ ይቅር ባይ ነህ፣ ይቅርታን ትወዳለህ፣ ይቅር ባይን ትወዳለህ፣ ይቅር በለኝ። ሱብሓነላህ ለው ካነ ሁናከ ጠለቡን ሁወ አዕላ ሚን ሃዛ ከዚህ ውጭ ሌላ የሚፈለግ ነገር ቢኖር ኖሮ ለዘከረሁ ነቢዩ ሰለላሁ ዐለይሂ ወሰለም ሊዓኢሸተ ረዲየላሁ ዐንሃ ነቢዩ ሰለላሁ ዐለይሂ ወሰለም ለዓኢሻ በነገሯት ነበረ። ለምን? ሊአነ ነቢይ ሰለላሁ ዐለይሂ ወሰለም አኽበረሃ አነሃ አሐቡ ናስ ኢለይህ። እሷ ማለት ከሰው ሁሉ ነቢዩ ዘንድ የተወደደች ናት። ለወዳጅ የተናገረ ነው። ለዚህ ነው አምር ብን አልዓስ በጠየቃቸው ጊዜ አላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም መን አሐበ ናስ ኢለይከ ያ ረሱለላህ አንተ የአላህ መልእክተኛ ወይ አንተ ዘንድ በጣም ተወዳጅ ሰው ማን ነው አላቸው። ቃለ አይሻ ናታ አሉ። ቃለ ፈሚን ሪጃል ከወንድስ አላቸው። ቃለ አቡሃ አባቷ አሉ። ረዲየላሁ ዐንሁ ወዐንሃ ወዐን ሰሐበቲ አጅመዒን። ፈሃዛ እኽትያሩ ልሐቢብ ሊልሐቢብ። ይህ ምርጫ ማለት ወዳጅ ለወዳጅ የመረጠው ነው። ምን አላሁመ ኢነከ አፉውን ቱሒቡል ዐፍወ ፈአፉ ዐኒ። አላህ ይቅርታ እንዲያደርግልህ አላህን ለምነው። እህቴ አላህን ለምኙ። የአላህን ይቅርታ ለማግኘት እንጣር። በሷ ሌሊት ዱዓ እናብሳ። ወላሂ ዱዓ ላይ ተዘናግተናል። እጅህን አንሳ። በር ተዘግቶብሃል፣ ሰዎች ጀርባ ሰጥተዋል፣ ሁሉም በሩን ዘግቶብሃል። ያልተዘጋ በር አለ። የማን በር? የአላህ በር። ቢሰጥ ማአልቅበት። ዛሬ ቤት ሰጥቼ ያለው ነገ ፎቅ ይቅርብ የማይል ጌታ፣ ሁሌ ሀብታም የሆነ ጌታ፣ ካዝናው የማይጎልበትን ጌታ አላህን ጠይቀው። የሰው ልጅን ስትጠይቀው ይከፋል። አላህን ሳትጠይቀው ስትቀር ደግሞ አላህ ይከፋል። የሰው ልጅን ሳትጠይቀው ስትቀር ይደሰታል። አላህን ስትጠይቀው ደግሞ ይደሰታል። አላህ ሲጠየቅ ይደሰታል። የሰው ልጅ ሲጠየቅ ይከፋል። አላህ ሳይጠየቅ ሲቀር ይቆጣል። የሰው ልጅ ሳይጠየቅ ሲቀር ደግሞ ይደሰታል። መን ለም የስአልላህ የግደብ ዐለይህ። አላህን ማይለምን አላህን ማይጠይቅ አላህ ይቆጣበታል። ሐጃ የለህም፣ ታመሃል፣ እጅህን አንሳ። ስራ ጠፍቷል፣ እጅህን አንሳ። ትዳር ፈልገህ አጥተሃል፣ እጅህን አንሳ። ረጅም ዓመት ልጅ ፈልገህ አጥተሃል፣ እጅህን አንሳ። ዘከርያን በ100 ዓመታቸው የሚስታቸው ዕድሜ 99 ሆኖ አላህ ለግሷቸዋል። እጅህን አንሳ። እንደዚሁም ዩኑስን ከዛ ጭንቀት አላህ ነጃ ብሎታል። አዩብን 18 ዓመት በበሽታ ታመው አላህን ሲለምኑ አላህ ፈውሷቸዋል። ቁርአን ላይ ታሪኩ የሚነግረን እንደ ታሪክ አንብበነው ልናልፎ ሳይሆን ለምንድን ነው? እንድንኖርበት ነው። ወላሂ እጅን አንሳ፣ አላህ አያሳፍርም። ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ይቀበለኛል፣ ይሰጠኛል፣ ሐጃዬን ጉዳይን ያሳካልኛል። ኡድዑኒ አስተጅብ ለኩም፣ ለምኑኝ እቀበላችኋለሁ ያለ ጌታ ነው። አይቀበለንም እንዴ? እንኳን ያንተ ወንድሜ 5 አውቃት ሰላት ለአላህ ግንባርን እንደፋ ወንድሜ ይቅርና የኢብሊስን ዱዓ እኮ ተቀብለዋል አይደል? ረቢ ፈአንዚርኒ ኢላ የውም ዩብዓሱን። ጌታዬ ወይ ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ እድሜን አርዝምልኝ አለ። ማን? ኢብሊስ። የአላህን ትእዛዝ የጣሰው አንተ ከሚቆዩት ነህ እስከሚታወቀው ቀጠሮ ጊዜ ድረስ አለው አላህ። የእሱን ዱዓ የተቀበለ ያንተ አይቀበለኝም ትላለህ። ሰነፍ ማለት ከዱዓ የሰነፈ ነው። ስለዚህ ዱዓ ላይ በርታ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አሉን ማ ሚን ሙስሊሚን የድዑ ለይሰ ቢኢስሚን ወላ ቀጢዐቲ ረሂሚን ኢላ አዕጣሁ ኢህዳ ሰላስ። አንድ ሙስሊም የለም ዱዓ ሲያደርግ ዝምድና መቁረጥ ካላደረገ በወንጀል አላህን ካለመነ ከ3 አንድ ይሰጠዋል። ኢማ አን ዩዐጅለ ለሁ ዳዕወተሁ ወይ የለመነው ነገር ወዲያው ይመጣለታል። ወንድሜ አላህን ለምን ወዲያው አልሰጠህም?
እንደው ያ ረቢ ባለቤቴን በሰላም ገላግልልኝ የዛሬን ቀን ስትል አላህ በሰላም አልገላገለልህም? ስንት ጉዳይ አላህ አላሳካልህም? ወዲያው ይመጣል። ወኢማ አየደኺረሃ ለሁ ፊል አኺራ ወኢም ለአኺራ አላህ ያስቀምጥለታል። ሰላት እንደምትሰግደው፣ ጾም እንደምትጾመው፣ ሰደቃ አውጥተህ ለአኺራ ምንዳ እንደምትፈልገው ዱዓው ራሱ እንደዛ ይሆናል። በአንድ ሐዲስ እንደመጣው አላህ ባሪያውን ይተሳሰበዋል። በዚህ ቀን ለምነኝ ሳልሰጥ ቀረው፣ አዎ እንካ ዛሬ። በዚህ ቀን ለምነኝ ሳልሰጥ ቀረው፣ አዎ እንካ እያለ ያልሰጠውን እየተሳሰበ ሲሰጠው አላህ ምን ይላል? የሰው ልጅ የለመንኩት ዱዓ በአጠቃላይ ምን ነው ለአኺራ በሆነልኝ ይላል። ሱብሃንአላህ። ወኢማ ወይም ደግሞ መጥፎ ነገር ካለ ከሱ ይቀለብስለታል። ሱቅህ ሊቃተል ነበር፣ አላህ መልሶልሃል። የለመንከው ሌላ ነው። የሆነ በላ ሊመጣ ነበር፣ አላህ ቀልብሶልሃል። ስንትና ስንት በላዎች በእኛ ዱዓ አድርገን የሆነ ነገር ጥያቀን ያ የጠየቅነው ሳይሰጠን ግን የተቀለበሰልን የተመለሰልን በላ ስንት አለ። የመኪና አደጋ ሊደርስ ነበር፣ ተቀይሮልሃል። ዱዓ አድርጎ የሚከስር የለም። አላህ ያፍራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ባሪያውን በባዶ እጅ ሊመልሰው ያፍራል፣ በወንጀልና በዝምድና መቁረጥ እስካለመነው ድረስ። አላህ በወንጀል የሚተባበር ጌታ አይደለም። ስለዚህ ይሄ ረመዳን አላህ እንዲቀበለን ለይለቱል ቀድር አላህ እንዲወፍቀን ካሁኑ ዱዓ እናድርግ። ለዛች ቀን ካሁኑ እንዘጋጅ። ሙስተዒድ ነን። አላህ ሱብሓነሁ ወተዓላ ለዚህ እድለኞች አላህ ያድርገን። ፈተቁላህ ዒባደላህ ፊማ ተዕተቂዱን ወማ ተቁሉን ወተፍዐሉን ወተቁ የውመን ቱርጀዑነ ፊሂ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون. هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن صائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين. اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصر إخواننا مستضعفين في كل مكان. اللهم انصر إخواننا مستضعفين في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم تقبل منا صيام رمضان. اللهم تقبل منا صيام رمضان. اللهم اجعل صيامنا صياما صائمين وقيامنا قياما قائمين. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة.